ውዶቼ መጥቼላችኋለሁ። ባይ ዘ ዌይ በቲክቶክ መንደር ላይ እንጃ የጨረቃ ፋሚሊዎች ይለያሉ። ሪሊውን ነው የምነግራችሁ። ከራሳቸው እንደውም በጣም የሚጨነቁት ሞርዛን ለሀይሚና ለብሩኪ ነው እና ኢንሻአላህ አላህ በቅርብ ቀን ሁለቱን አንድ አድርገዋቸው ሞርዛን የበለጠ አሁንም አንድ ናቸው አስተሳስረዋቸው በቅርብ ቀን በቃ ድል ባለ ሰርግ ከዛን ተጋብተው እናንተን እንድትደሰቱ የበለጠ ማለት ነው። ከምር ይሄውን መግቢያው ላይ ያረቢ ያላ ያረቢ ያላ ጌታዬ እባክህ አንተን የምለምን አሳየን አንድ አድርገህ እና በጣም ከምር እኔ ስሰማ የሆነ ሆድ እንትን ያለ ማለት ነው ውዶቼ ማለት ነውና ሀይሚትዬና ብሩኬ ኢንሻአላህ አላህ መጨረሻችሁን ያሳምርልን። ብዙ የሚወዷቸው ወዳጆች አሉ። የጨረቃን ፋሚሊ ሳላደንቃቸው ሀሳብና ምኞታችሁን አላህ ይሙላላችሁ። ለሰው ልጅ የምታስቡት መልካም ነገር ይለያል። ለብዙዎቹ አሪያ ናችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሁሉ ተማም። እንግዲህ የብሩኬ የአግራ የተጋባው ፕራንኩ አለቀ አልሐምዱሊላህ። መጨረሻው በኢንዶሚ ነው ያለቀው። በጣም ደስ ይላል። ለምን ከምንም በላይ የነሱ መሳቅ ነው የምንፈልገው፣ የእነሱን ሰላም የሀይሚዬና የብሩክን ማለት ነው። እንደዚሁም ደግሞ የሁላችንም ሰላም ማለት እኮ ቀላል የለም ውዶቼ ማለት ነው። ለምን እነሱ ፍቅር ከሆኑ በቃ እኛ ምን አጨቃጭቀን እርስ በርሳችን ምን አስተዳደበን ሪሊውን ነው። እና ስድብ ባይዘው ፍትህ አይደለም። ሪስፔክት ባለው ዲስከስም እያደረግን ነበር፣ ኃይለ ቃልም እየተጠቀምን። ስድብ ግን ተገቢ አይደለም። እንደዚሁም በዚህ አጋጣሚ ብሩኬ በዚህ አጋጣሚ በጣም ነው የምንወድ፣ በጣም ነው የምናከብር እንደ ታናሽ ወንድም። ግን የሆነ ሰዓት ላይ አንዳንድ ሪስፔክት የሚባል ነገር አለ። ምንድን ነው ፌመስ ነክ ቪዲዮ ትጭናለህ። ያን ቪዲዮ ለማን ነው የምትጭነው? ለህዝቡ ሳ ሲሳደቡ እንኳን ሰምታይምስ ይሄን ብሉ ኖ ዚስ ኖ ሪሊውን ነው። ለምን ከፌመስ የሚጠበቅ ነገር መሆን አለበት። ሌላው ደግሞ አንተ በሰራከው የእኛ እናት እየተሰደበች ነው፣ ግን እኛ ያንተን ያክል እንኳን አንመልስላችሁም ለተሳዳቢዎች። ሪሊውን ነው የምነግራችሁ። እኔ አሁን ተሳዳቢዎችን በትችት ነው ማሳልፈው እና የስተርዴ ያው ለተሳዳቢዎች ራሱ ብዙ ጊዜ ባይመልስ ኢት ኢዝ ግሬት። ተሳዳቢዎች ይገባቸዋል ካላችሁ ውዶቼ፣ ስድብ ሪዘርቭ ውጤት አለው። ሪዝን ስድብ ውጤት አለው? ምንም አይነት ውጤት የለውም። አንድ ነገር እኮ ስንሰራ ለሪዛልት መሆን አለበት። ሶሪ ለሪዛልት ገባችሁ? እኔ አሁን ብሩክን አትሳደብ ምለው ጠርቼው አይደለም፣ ግን ያኔ በቃ በሚለው ማለት ነው። ለምን አንደኛ ነገር ያኔ አይዶን ነው። አሁን የስተርዴ የተናገረው እብድ ያለው ብሩኬ ነው ሲጀመር። እኔም እብድ ብለናል። ሁላችንም እብድ ርዕስ የእሱን ርዕስ ነው የጻፍ ነው እሱ ነው ያለው። ገባችሁ? እና አንዳንዴ እኔ የኔን ማደግ ማትፈልጉ ላይክ እና አንዳንድ ቃላቶችን ተጠቅመዋል። ለወደፊት ባይጠቀም ኢትዝ ግሬት። እጠቀማለሁ ካለ ደግሞ ኮንቲኒው ያንደርሰን። እና አንዳንድ ተሳዳቢዎች ቴንኪሩ ነው በዲስከስ እኔ ጋር አሁን ምለው ምንድን ነው እኔ ስሰድቡኝ እኔ አልሰድባችሁም። ክያ እኔ ስሰድቡኝ ከስር እኔ ስድብ አልመልስልሽም። ገባችሁ? እና አንዳንዴ በቃ እንደ ፌመስነታቸው ሞርዛን ሀይሚዬ ደግሞ ዝምታ ነው። አዲሱ ቤት ከገባች ዝም ብላለች። አንድ እህቶችም ኮሜንት ላይ እየጻፋችሁ ነው ሀይሚዬ ዝምታ። ያኔ እንግዲህ ያው አዲስ ቤትም ከዚህ በፊትም ብቻዋን ነበር የምትኖረው። ሁለተኛ ነገር ደግሞ ይከብዳል እኮ ይከብዳል ስላችሁ አዲስ ነው። ያኔ አሁን ለምሳሌ መፍታም አለ ብሩክም አንድ ላይ ኖር አታውቅም። ለዛ ይመስለኛል ፊቷ ሁሌ ያኔ በቃ በሚለው ማለት ነው። ለፉ ለማንኛውም ሁላችንም እንደምናስበው በራሳችን ህይወት ላይ ብዙ ነገሮች አሉ፣ በእኔም በእናንተም እንደዛም ደግሞ በሀይሚን በብሩኬም በሁላችንም የምናስበው ነገሮች አሉ። ሌላው ደግሞ ፍቅር ማለት በጣም ከባድ ነው። ፍቅር እኮ ቀላል አይደለም ውዶች። አፍቅራችሁ ላታውቁ ትችላላችሁ እንጂ ከባድ ነው። ገባችሁ? ፍቅር በፍቅር ራሱ መስዋዕት መክፈል ማለት ትንሽ፣ የእነሱ ደግሞ ገና ነው እንደምታዩት ማለት ነው። እና ሀይሚዬ ፋይል ናት፣ ብዙ የሚያስጨንቀን ነገር የለም። ሌላውን ደግሞ አንድ እህት የምን ብላ ነበር የምወዳት እች እህታችን የብሩክና የሀይሚዬ ወዳጅ ናት። መልካም ነገር ሁሉ የምትመኝላቸው እኛ አንዳንድ ላፊ ቃል ስንናገር የምታረጋጋን ነው። ፒፒ ትላል ነው ሰምታይምስ ከሰማችሁኝ። ሰላም ውዴ እንዴት ነሽ? አሁን ጾም ስለሆነ ነው ውዴ፣ ከጾም በኋላ ጠብቂ። ለማንኛውም ላልገባቸው አስረጃቸው እሺ። የኔ ጀግና ሴት ገና ሚዲያውን ትመራለች ውዴ ማለት ነው። አዎ ሀይሚዬ ጀግና ናት፣ የሚዲያዋ መሪ ማለት ነው። እንጠብቃለን። እና የስተርዴይ ያው እንግዲህ ታውቃላችሁ እኔ ኮሜንት ባላባቱ ነኝ። አንዳንድ ነገር ላይ ግን ያው ዲስከስ መስጠት ስለምፈልግ
ያ አንዳንዴ የሁላችንም ሆቢ የተለያየ ነው ውዶቼ ማለት ነው። አንዳንድ ሰው አሁን ለምሳሌ እኔ ማስተላልፈውን ነገር ሁሉም ይደሰቱ አይደለም። እኔ አሁን ለምሳሌ የሚቃወመኝ ሰው ላይክ እወዳለሁ፣ ግን የሚሳደቡት ሰው እንኳን መልስ አልመልስም። ሪሊዮን ነው በትችት ምናምን ቀል ካልሆነ በስተቀር እና ለዛ ነው ብሩክንም አስተያየት የሰጠሁት ቅር እንዳይላችሁ ውዶቼ ማለት ነው። እና ምን አለ እኔ ባይዘዊ በዚህ አጋጣሚ ከአሁን በኋላ ሽማግሌም ሰርጉም ይሄ የሀይሚና የብሩኬ ቢዝነስ ነው። ከዚህ እጄን አውጥቻለሁ ማለት ነው። ግን ለአንዳንድ እህቶቼ ምክር እመክራለሁ። ለምን ያው ለአንዳንድ ላልገባቸው አስረጂ ላላችሁ እኔ እውነት ነው። እኔ እስከ ጾም እኔ እጠብቃለሁ። ፋሲካ፣ ዳግማ ትንሳኤ እንደዛ ብሎ ነበር ብሩኬ ማለት የተግባር ሰው ነው። ከዛም በኋላ ግን እኔ በበኩሌ ዘር ለገብር ይሄ የኔ ቢዝነስ አይደለም፣ የሀይሚና የብሩኬ ነው። አላ ባሉበት ጠብቃቸው፣ እነሱ ፍቅር ይሆኑ በቃ ብዬ እከተላቸዋለሁ። አንዳንድ ነገሮች ላይ ሀሳብ ሰጣለሁ ማለት ነው። እና ይሄ ጥያቄ ሌላ ሰውም እያነሳ ነው። አዲስ ነገር ምንም የለም እነሱ ጋር ላይ የሚባለው ከጾም በኋላ ጠብቁ ተብላችኋል። ለማንኛውም ይኸው አስተላልፍ ያለው ማለት ነው። እኔ ግን ምንድን ነው እንደነገርኳችሁ እስከ ፋሲካ ጾሜ ብሏል ብሩክም። ከዛም በኋላ ከሆነ እልል ብዬ ደስታዬን አልችልም ከምነግራችሁ በላይ። ለምን ሴት ስለሆንኩ ስለ ሴት ስለማቅ ማለት ነው። ሴት ስለሆንኩ ማለት ነው። ስለ ወንድ አላቅም፣ ወንድ ስላልሆንኩ ማለት ነው። እና ቢሆን ደስ ይለኛል። ብሩኬ ደግሞ የተግባር ሰው ነው፣ ያደረገዋል ብዬ አስባለሁ። ባያደረገውም ግን እንደ ድሮ እኔ አልንታረክም ማለት ነው። የሁለቱ ቢዝነስ ነው በቃ እዚህ ጋር ማለት ነው ውዶቼ። ብሩክንም ቢግ ሪስፔክት ነው ያለኝ። በጣም ነው የምወዳቸው፣ ወላሂ ነው የምላችሁ። ግን ምን አለ መሰላችሁ ሁለቱ ፍቅር ከሆኑ በኋላ አንዳንዴ ወደ ራሳችን መመለስ። አሁን ብሩኬ የሆነ ነገር በተናገርን ቁጥር ለአስተያየት የሚመልሰው መልስ እየሰማችሁ ነው። ስለዚህ በሁለት ፍቅረኛ መሀል ብዙ መግባት ጥሩ አይደለም። ግን ኤግዛምፕል ለትዕግስት ለመሰረት እንደምለው ልሰጥ እችላለሁ። ገባችሁ? እና ብሩኬ ደግሞ የተግባር ሰው ነው። ከምን በላይ ሁለቱ ፍቅር የሆኑ ኮሜንት ብዙ እኔ ላይ ጥያቄ ኮሜንት እየተነሳ ነው። ሀይሚዬ እንደ ድሮ አይደለችም ምናምን። ሀይሚዬ እኮ አሁን ኃላፊነት አለባት ሀይሚዬ ማለት ነው። ብቻ ሲኖርና አንድ ላይ ሲኖር አንድ አይደለም። እኔ ለምሳሌ በጣም የሚመቸኝ በጣም በቃ የሚመቸኝ የት ነው? መዳም ቤት ነው። እረፍት ቤት አይመቸኝም። ገባችሁ? እንግዳ ይመጣል በቃ ያኔ በቃ በሚለው ማለት ነው። ብዙ ይመቸኛል አለ። መዳም ቤት ግን በጣም ነው የሚደላኝ። አሁን ብዙዎቹ መዳም ቤት አይመቸኝም ይላሉ። ያኔ የስራ ሁኔታ ነው። እኔ ደግሞ የምሰራው ስራ ያው ተማሪ ባለ ሰዓት ስለሆነ ብዙም እንትን የሚለኝ ነገር የለም። እና ብቻ ስትኖሩና ኃላፊነት ሀይሚያውን ኃላፊነት አለባት። እሷም ተናግራለች። ገባችሁ? ብቻችሁን ስትኖሩ ግን ልነሳ እንዴ አልነሳ ልተኛ የለበሳችሁትን ልብስ ከፈለጋችሁ አጠገባችሁ ጥላችሁ አታነሱትም፣ ትተኛላችሁ። ብቻችሁን ናችሁ፣ ማንም የለም። አሁን ግን ከሰው ጋር ስትኖሩ ግዴታ የሆነ እናንተ ግዴታ እኔ ማስረዳት አለብኝ እንዴ? ኃላፊነት የሚሰማችሁ ሰው አታውቁም? እና እኔ ቤት ያው አይሾም ጀምረሽው እኔ ነኝ የጀመርኩ። ለነገሩ አነጋጋሪ ሆነ በኮሜንት እየተመላለሳችሁ ነው። እና እንደዛ ነው ብቻችሁን ስትኖሩና ተደባልቃችሁ ስትኖሩ ቶማሽ ዲፍረንት ማለት ነው። በጣም ገባችሁና በቃ እንግዲህ ሌላ ቀን እመጣበታለሁ፣ ዲስከስ እናደርጋለን። ሲቀጥል አንድ እህታችን በጣም የምወዳት እንደዚህ አይነት በቃ ኮሜንት አንዳንዴም ያኔ ደስ ይለኛል። ባይዘው እኔ ከስድብ ውጪ የሆነ ነገሮች ኮሜንቶች ይመቸኛል። አንዷም እህቴ ምን ብላለች? እዚሁ የምታዳምጡኝ እህቶቼ እኔ በአንደበቴ እንዲሳወራ እናንተ በኮሜንት ይሄ ህይወት ሀይሚና ብሩክ ብቻ አይደለም። ህይወት ብዙ እህቶቻችን አሉ ሞርዛን ስደት ላይ ገባችሁ። እዚህ ጋር ማውራ ሁሌ ስለ ሀይሚና ስለ ብሩክ አይደለም። ሜቢ ፎር ኤግዛምፕል ላነሳ እችላለሁ እንጂ እዚህ ጋር ያኔ አንዳንዴ ምንድን ነው በቃ ፎከስ የምታደርጉት ሁሌ ሀይሚና ብሩክ ላይ። እኔ በምሰጠው ምሳሌ ኔቨር እነሱ ይፋቀራሉ። ብሩኬ የተግባር ሰው ነው፣ መልካም ሰው ነው። በቃ ቆይቶም ቢሆኑ መጋባታቸው አይቀርም። አንድ እንደሚሆኑ 100% ሹር እኔ ተማመናለሁ። በቃ አይቼ የሆነ ድሪም ማድረገው ነገር አለ እንዴ። እኛ የመዳም ቅመሞች ሳይኮሎጂካል አንረዳም። እና እዚህ ጋር ፎር ኤግዛምፕል ለሌሎቹም ነው ገባችሁ። ሌሎቹም የሚሰማንን ነው ዲስከስ የምናደርገው ከስድብ ውጭ ማለት ነው። የስተርዴይ ስለ ትምህርት አንስቼ ነበር። ስለ ትምህርት ባነሳሁት ላይ ኮሜንት የተጻፈ አለ። የተመቸኝ ኮሜንት ማለት ነው ለትዳር እድሜ ገንዘብ የሚል ስሌት ውስጥ መግባት አያስፈልግም። ሴት ልጅ 20 ዓመት ላይ የልብ ሰው አጠገቧ ካለ አግብቶ መውለድ ነው። ፈጣሪ ሁሉን ነገር ይባርካል ብላለች። ፈጣሪ ሁሉ ነገር ይባርካል። ሞርዛን ደግሞ እኛ አሁን ወይኔ ልጅ በምን አሳድጋለሁ ምናምን ይባላል በብዛት ያው አባባል ነው ኢትዮጵያ ውስጥ። ግን ልጅ ሲመጣ
በረካ ይዞ ነው የሚመጣው። በረካ በቃ በስነ ስርዓት ወላሂ ነው ብላችሁ በስነ ስርዓት የኔ አማርኛ እና እንደዛ ነው። እች እህታችን በጣም ነው የምወድሽ፣ በጣም ነው የማከብርሽ። የብሩክን ፕሮፋይል ፒክቸር ነው መሰለኝ አይ ቲንክ ባልሳሳት። እና ሁላችሁንም እወዳችኋለሁ በዚህ አጋጣሚ ማለት ነው። ኮሜንታተሮች አታመሰድቡኝም፣ አሁን ታርቀናል። እና ምን ላችሁ ነው ወደ ስደት የመጡ እህቶች አሉ የሚያዳምጡኝም አሉ ወልደው ማለት ነው። ገባችሁ? ኢትዮጵያ ውስጥ ትንሽ ገቢ ኖረውን ምንም ነገር በክራይ ቤት ማለት ነው። ገባችሁ? እንደዚህም ጓደኞች ያሉ በክራይ ቤት ኖረው ዱባይ ሄደው ቤት ሰርተው ላይ ኢትዮጵያ ወልደው እኩያ ልጃቸውን ያደረሱ አሉ። ሪሊው ነው የምነግራችሁ። ግን ዛሬም ነገ የምነግራችሁ ምንድነው እህቶቼ፣ ሞርዛን ያላገባችሁ ትዳር ላይ መስፈርቱ ምንድነው? መጀመሪያ ለትዳር ሬዲ መሆን ማለት መኪና አይደለም፣ ቤት አይደለም፣ ገንዘብ አይደለም። ፈርስት ለትዳር ሬዲ ነኝ። ገባችሁ? አሁን ምንድነው ብዙ ጊዜ ፍቺ ይበዛል፣ አብሶ ስደት ላይ ማለት ነው። ገባችሁ? መጀመሪያ ሰውዬው ወይስ ልጅቷ ለትዳር ሬዲ መሆን አለባት። ፎር ኤግዛምፕል እች ልጅ በክላስሜት የትምህርት ጓደኛ ወንዶች ቢኖሩ ላይክ በእህትነት ከዛ ነገር መቆጠብ አለባት። ሬዲ ሲባል ማለት ነው ለትዳር ዝግጁ፣ ወንዱም እንደዛ እና አበዛውባችሁ። ፎር ኤግዛምፕል ያው የፈረደበት ማለት ነው አብርሽን ነው ማነሳ ሁሌ። ፎር ኤግዛምፕል አብርሽና ሩታ ለምን እንደዚህ ሆኑ? ሪዝኑ ምንድነው? አብርሽ ለትዳር ሬዲ አይደለም። ቤት መኪና ብር አይደለም። ለትዳር ቤት መኪና ብር ሬዲ አያሰኝም። አብርሽ ሬዲ ነው? ሬዲ አይደለም። እኔ አንዳንዴ በአብርሽ ማልፈርደው ለምንድን ነው መሰላችሁ? የሚሰራው ነገር ተገቢ አይደለም። ግን እንዲህ ነው እናንተ እኔ ይሄን ነገር ምግብ አልበላም ስትሉ በግድ አፋችሁ ተይዞ እንደምትጎርሱት የለም። እሱ እንደዛ ነው ትዳር ውስጥ የገባው። ትልቅ ሚዲያ ላይ ገብቶ ሚዲያ ላይ እንደውም ቪዲዮን አስጠፉት። ለምን እንደጠፋ አላውቅም። ማን ነበር ስሙ? አረ ትልቅ ሚዲያ ባለስልጣን የሚቀርብበት ሚዲያ ላይ ነው እሱ እንትን ያለው። ይቅርታ በጣም ድምጽ ኦቨር ነው። ለትዳር ሬዲ አይደለም ምለው አብርሽ። ለምንድን ነው አብርሽ እኔ ከሩታ ጋር ያኔ በስራ ፍሬንዳሞች ሳይሆኑ ስራ በሚሰራበት ሰዓት ምንድን ነው ያለው? እኔ ቤተሰቦቼን መቀየር የምፈልገው፣ እኔ ትዳር አልፈልግም፣ እኔ ልጅ ማሳደግ አልፈልግም። እንዴት ነው ይሄን ሩዝ አልበላም ስትባሉ እጃችሁ ተይዞ አፋችሁ ውስጥ እንደሚገባ ነው ትዳር ውስጥ የገባው ልጁ። ከዛ ምን አለ? አሁን በቅርብ ደግሞ ከሁለት ወር በፊት ብሩክ በሚባል ቻናል ላይ እኔ በግፊት ነው የገባው። ለምን እኛ አብርሽ ሲናገር እኔም ነበርኩ በደንቡ ነው መከታተለው። የአብርሽን ቪዲዮዎች እንዳለ አስታውሳለሁ። እስከ ዳኒ እስካለ እስከ ግማሽ ላይ ማለት ነው። ከመጀመሪያው ጀምሮ እኔ ከአብርሽ ጋር ነበርኩ። ሪዲዮ ነው በፍቅር መሀል ላይ ፍቅርና አብርሽ ባሉ መጨረሻ ላይ ጀምሬ ማለት ነው። እና በቃ ሬዲ ማለት ብር አይደለም ለሰው ልጅ። ገባችሁ? ሬዲ መሆን ያስፈልጋል። አሁን እዚህ ጋር ይቅርታ አድርጉልኝና ሀይሚዬ 100% ሬዲ ናት። ሀይሚዬ ብቻ ሳትሆን ሴቶች 90.8% ሴቶች ለትዳር ሬዲ ነን። ቦይፍሬንድ ከያዝን መቼ ተጋብተን መቼ ሽማግሌ ልከን መቼ ወልደን ነው የምንለው። 20 ዓመት ላይ መሆናችሁ 17 ዓመት ላይ መሆናችሁ ይሄ ነው። ሴት ልጅ ሬዲ ነን። ወንዱስ የሚባል ነገር አለ። ለማንኛውም ዛሬ ላይ ሀይሚና ብሩኬ ፍቅር ስለሆኑ በትዕግስት መጠበቅ። ከዛን ወዲያ እኔ በበኩሌ የእነሱ ቢዝነስ ነው። የዛሬ 7 ዓመት ቢሉ ቀን አይመለከተኝም ማለት ነው። እንደዚህ ምሳሌ ይሰጣለሁ። ሀይሚዬና ብሩኬ ይጋባሉ፣ 100% ይጋባሉ። ጾሙን ጠብቀን እናያለን። ከዛም በኋላ አስተያየት እንሰጣለን ውዶቼ። እሺ እና ኮሜንትሽ በጣም ተመችቶኛል። አዎ በጣም